የፌዴራል ፖሊስ ኮሚሽን ቄሮ ላይ ጥልቅ ምርመራ መጀመሩን አስታወቀ። ሪፖርተር ጋዜጣ እንደዘገበው ኮሚሽኑ ቃሉን ቄሮ የሚለውን ማለት ነው የኦሮሞ ወጣቶች ድብቅ እንቅስቃሴ ሲል ይፈታዋል። ይህ ህቡ ወይም ድብቅ ሲል የገለጸው እንቅስቃሴ ቄሮ በምስራቅ ሐረርጌ ተንሰራፍቷል ይልና በአካባቢው የመንግስት መዋቅርን ተልእኮ የመንጠቅ አዝማሚያ የያዘ እንቅስቃሴ ማከናወን ከጀመረ ወራት ተቆጥረዋል ሲል ይከሳል። ሾፌሮች ከአዋሽ በድሬዳዋ አድርገው ወደ ጅቡቲ የሚያደርጉት ጉዞ በእነዚህ የወጣቶች ቡድን አልፎ አልፎ እየተስተጓጎለ ነው ሲል ክሱን ያጠናክራል። መንገዶችን በመዝጋት የከባድ ተሽከርካሪዎችን ጉዞ አሰናክለዋል፣ ጭነቶችን አራግፈው ለአካባቢው ህዝብ አድለዋል፣ የመንግስት መዋቅርን አዘዋል፣ ትዕዛዛቸውን ባልፈጸሙ አመራሮች ላይ እርምጃ የመውሰድ ድርጊቶች ወስደዋል ሲል ይከሳል። የቄሮን እንቅስቃሴ በመዘገብ ያሰረጸው በባህር ማዶ የሚገኘው ኦኤምኤን የቴሌቪዥን ጣቢያ ዲሬክተርና በኢትዮጵያ መንግስት በሽብርተኛነት ከነጣቢያቸው በሌሉበት የተከሰሱት ጃዋር መሐመድ በፌስቡክ ገጻቸው ላይ ለዚህ ዜና አጠር ያለ ምላሽ ሰጥተዋል። ቄሮ ጠላት አይደለም፣ ቄሮ የኦሮምኛ ቃል ነው፣ ትርጉሙም ወጣት ማለት ነው ሲሉ ያስረዳሉ። ሲቀጥሉም 6 ሚሊዮን ወጣት ትውልድን ወንጀለኛ በማድረግና ወደ ጠላትነት በመቀየር እንዴት አድርገህ አገር ልትመራ ነው ሲሉ ይጠይቃሉ። አክለውም ይህ ይሆን ዘንድ መፈቀድ የለበትም። ምክንያቱም ከ2 ወር በፊት አቶ ለማ መገርሳ ሀገሪቱን ያስተዳድራል ብለው የተናገሩት ይህን ታዳጊ ትውልድ ነው ብለዋል። ዛሬ ይላል ጃዋር ወደ መደምደሚያቸው በሪፖርተር ጋዜጣ ላይ እንደታተመው የፌዴራል ፖሊስ ኮሚሽነር አሰፋ ባዩ ኮሚሽናቸው የኦሮሞ ወጣቶች ህቡ ቡድን ሲል የሚገልጸውን ቄሮን በጥልቅ መመርመር መጀመሩን መግለጻቸውን ከጠቀሱ በኋላም ከ17 ቀናት በኋላ ተደረሰ የተባለው መግባባት ይህ ነው በቃ ሲሉ ይደመድማሉ። እንደሚታወቀው አድማጮች በቅርቡ የ17 ቀናት ስብሰባ ተቀምጦ የነበረው የኢህአዴግ ስራ አስፈጻሚ ኮሚቴ በግንባሩ አባል ድርጅቶች መካከል የእርስ በርስ መጠራጠር እንደነበረ አምኖ በስብሰባው የጋራ መግባባት መስፈኑን መግለጹና ከዚህ አንጻር የአራቱም ድርጅቶች ሊቃነ መናብርት በመገናኛ ብዙሃን መግለጫ እየሰጡ መሆኑ ይታወቃል። ይህ በእንዲህ እንዳለም የዚህ ስብሰባ ውጤት መሆኑ የተነገረለትና ሮብ ጠዋት ከረፋዱ የተገለጸው የፖለቲካ እስረኞች አጠቃላይ ፍቺ ብስራት የኋላ የፖለቲካ እስረኞች የሚባል የለም፣ ቢኖሩም በተለያየ ወንጀል የታሰሩ ፖለቲከኞች ናቸው፣ ቢፈቱም አንዳንዶችን ነው፣ እነሱም በይቅርታ ህጉ በምህረት ህጋዊ ስርዓታችን በሚፈቅደው መሰረት ተመርምረው ነው ወደሚል ረጅምና የተወሳሰበ መልእክት ተቀይሮ ለመሆኑ እነማን ናቸው የሚፈቱት ማለት ነው? ሊፈቱ የሚችሉትስ መቼ ይሆን የሚል ጥያቄ ማስከተሉ የሚታወቅ ነው። ከዚህ አንጻር ሪፖርተር ጋዜጣ ምንጮች ያላቸውን ጠቅሶ ባለፈው አርብና እንዲሁም ትናንት ቅዳሜ መካከል እንደሚፈቱ ገልጾ እንደነበር አይዘነጋም። ዛሬ በገና በዓል ዕለትም ሊፈቱ የሚችሉት ወይም የተወሰነላቸው አንዳንዶች እስረኞች እንኳን አሁንም በወህኒ ቤት ውስጥ ናቸው። የጠቅላይ ሚኒስትሩ የመጀመሪያ ትዊት የፖለቲካ እስረኞችና ሌሎችም እንዲፈቱ ተወስኗል የሚለውን ደፋርና ተስፋ ሰጪ መልእክት ተቀብሎ የኢትዮጵያ ስም በዓለም አቀፍ ሚዲያ በመልካም ጎኑ በስፋት መነሳቱና አምነስቲ ኢንተርናሽናልም በከፍተኛ አድናቆት ደም አፋሳሹ የጭቆና ዘመን አበቃ ሲል ሳይሰስት አድንቆ እንደነበረ የሚታወስ ነው። ይህ አዋዜ ነው። መንግስት የፖለቲካ አመራሮችና ግለሰቦችን እፈታለሁ ማለቱ በተለይ በታሳሪ ቤተሰቦች ከፍተኛ ጉጉትን አሳድሯል። ዛሬ በተከበረው የገና በዓል ይፈታሉ የተባሉ የእስረኛ ቤተሰቦች በዓሉ ድርብ ደስታን ይዞላቸው እንደሚመጣ እርግጠኞች ነበሩ። ወይዘሮ ብርሃኔ ተስፋዬ የውብሸት ታዬ ባለቤት ናት።
ውብሸት ታዬ ከተፈረደበት 14 ዓመታት 6 ወር ከግማሽ በእስር ቤት አሳልፏል። እንግዲህ ዜናውን እንደሰማ ነው እና ብዙ ኤክስፔክት አድርገን ነበር ደግሞ ማለት ስንጠብቀው የነበረ ነገር ነው። ያው በዓለም እንደመሆኑ ደግሞ ምናልባት ከበዓሉ ጋር ማስተካከሉ እንደው ነገሮች ፈጠን ብለው በዓልን እናሳልፋለን የሚል ተስፋ ነበረኝ። እኔ በውስጤ እውነቴን ነው የምልህ በጣም ነበር የጠበቅኩት እና የጓጓሁትም ማለት ነው። እና ያው እንግዲህ እስካሁን ድረስ በመጠበቅ ላይ ነን። ምንም ከዛ የሰማነው ነገር የለም። እስከ ትላንትና ድረስ ምንም ነገር እንደሌለ ነው የማውቀው። ወይዘሮ ብርሃኔ ዛሬ የተከበረው የገና በዓል ባለቤቷ ተፈቶ በደስታ ለማሳለፍ ጉጉቷ ያየለ ነበር። ያው እንግዲህ እንደመጠበቅ የሆነ የምታስበው ነገር አለና በውስጤም ደግሞ ያው በአገሪቷ ውስጥ ያሉ የፖለቲካ እንትኖች በጣም ብዙ ከመሆናቸው አንፃር ምናልባት በዓል ላይ ላይሳካ ይችላል ምናምን የሚል እንዲሁ ግምታዊ ነገር ነበርኝ። ግን ያው እንደ ቤተሰብ የምታስበው ነገር አለ። እንደ ቤተሰብ በጣም ጓጉቼ ነበር። ዜናውንም ደግሞ ያው እሱም ሰምቶታል እንዲሁ በመስማት ደረጃ በልጅነት እንግዲህ በሚያስበው አይምሮ ሰምቶታል ያቀዋል እና ይሁን እኔም ደግሞ በቃ ውስጥ በጣም ይሁን ስትጓጉ ምን ስትል ብዙ ነገሮችን እንትን ማለት አለ አይደል በቃ ያቅ ነበር እንደምጠብቅም ብሎ ምናምን እና ያው ከመጣ እንግዲህ እንግዲህ በጥሩ አይነት እየጠበቅኩ ነበር። ያው እንግዲህ ታውን እንግዲህ ምንም የለም። ያው ከሰሞኑ ደግሞ እንግዲህ መልካም ነገር ከሆነ እንግዲህ በጣም ደስ ይለናል። ያው እየጠበቅን ነው። እስካሁን ምንም ተስፋ አልቆረጥንም። ሌሎች ያነጋገርናቸው የታሳሪ ቤተሰቦችም አሁን ላይ ሆነው መናገር ባይፈልጉም ቤተሰቦቻቸው የሚፈቱበት ጊዜ እንዲያጥር ብርቱ ፍላጎት አላቸው። ወይዘሮ ብርሃኔ ተስፋይም አቶ ውብሸት ታዬ በተለይ ከህፃን ልጁ ጋር በነጻነት የሚቦርቅበት ጊዜን ትናፍቃለች። መቼም ረጅም ዓመት ልጅም እንደመኖሩ ደግሞ ልጅ በጣም የምትጓጓዋለ ልጅ ከአባት ጋር ምን ያህል ነገር እንዲኖረው ምን አይነት ግንኙነት እንዲኖራቸው ትምህርት ቤት ከማመላለስ የአባትነት ፍቅር ከማሳየት ከዛ አንፃር እንደ እናትነት ማስበውና ምጓጓለት የሆነ ነገር አለ። በቃ ልጅ ከአባቱ ጋር በቃ እንደ አባትና እንደ ልጅ አጠገብ ላጠገብ ቁጭ ብለው ፈለጉትን ያህል ጊዜ ወስደው ካለምንም ከልካይነት አብረው የሚያሳልፉበትን የሆነ ነገር እንትን እላለሁ። በቃ ምንም በጣም ምጓጓ ይሄንን ነው። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋጋሪ የሳምንት ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን ፈጥሯል። በሳምንት ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳን በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ የፖለቲካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛ ማን ነው? የሚል ጥያቄ አንስታ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያምን ጠይቃለች። በዚህ ዙሪያ ተከታዩን ዘገባ አሰናድታለች። አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ ዓለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሐሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ። መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውመው ለእስር የተዳረጉ የሃይማኖት አባቶች በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብለው የተንቀሳቀሱ ሰዎች በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት፣ ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጽርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውመው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዘው በተነሱ ግጭቶች ይሄ የዚህ አካባቢ ህዝብ መሬት ያለ አግባብ ሊነካ አይገባም ብለው የህዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው ግን የሚከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዛ ሰዎች ፖለቲካ እስረኛ
ነው የሚቆጠሩት። ምንነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው። አቶ ያሬድ አያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው በሽብርና አመጽ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሐሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ። በትምህርት ተቋማቶች ውስጥ የመናገር ሐሳብን የመግለጽ ይሄ የአካዳሚክ ነጻነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሐሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች፣ ሰላማዊ ሰልፎችን ያዘጋጁ በሰልፎች ላይ የተሳተፉ ሰዎች እንደ ሽብርተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ይጨምራል። የተለየ አስተሳሰብ የተለየ የፍልስፍናም ይሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሐሳባቸውን የገለጹ እንደዚሁም በድህረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የጸጥታ ኃይሎች እንደሆነ ቤተሰቦች፣ የአካባቢው ሰው አይተዋል። ግን የት ቦታ እንደታሰሩ በምን ሁኔታ ላይ እንደሚገኙ ሳይታወቅ ዓመታት የተቆጠሩ ሰዎች አሉ። አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሐቅ ነው ይላሉ። ረቡዕ ታህሳስ 25 2010 ዓ.ም ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸውና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል። ከዚህ ቀደም ታስሮ የተፈታው የዞን 9 የኢንተርኔት አምደኛው በፍቃዱ ኃይሉ እነዚህ ሰዎችም የፖለቲካ እስረኞች ናቸው ይላል። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት። አቶ ያሬድም ሆነ አቶ በፍቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያና በማህበራዊ ሚዲያ ከሚገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኢብሳና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ 900 ለሚደርሱ በአማራና በኦሮሚያ ህዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር። በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሐቀኝነትና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል። ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደለም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው፣ ፍርድ ቤቶችና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ። ለምሳሌ ቲዮትሪያልስ የሚባለው
ኢትዮጵያን ሂውማን ራይትስ ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮጵያውያንስ የተፈረደባቸውና ያልተፈረደባቸው ወደ 3000 የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ያልተከሰሱ ፖለቲካ እስረኞች አሉ። ሌላ ለምሳሌ አመፅን በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህም ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰው ማረሚያ ቤት ውስጥ እንደውም አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም። ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀርም መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድና በፍቃዱ ያሉ በሰብአዊ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ታቲ ሙሩቂ ደበልቴ ቀሊ ቆለንቆቲ ዳግሎ ቢታዌ ሀዊ ጉዲናቲ ተናፊን ጉፈቱ ቀብሶ ኦሮሞቲ ኢትፉቲ ቀብሶ ሀማ ቢሊሶምቲ Jabito generation amma goton yeguto idusuma kenya penapensuma elo demon de jabito generation amma goton yeguto idusuma kenya penapensuma Simei sugen shirina puta Akwa babula mi kusuka Bandila simei sugen shirina puta Yagalo takugalo takaro Asabon safedi anomul tukumi Yagalo takugalo takaro Asabon safedi lamiko tukumi